የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። በጌታ እርዳታ ዮሐንስ ወንጌልን ጨርሰን ሐዋርያት ስራ ላይ ገብተናል። ጌታ ስሙ ለዘላለም ይባረክ። እየረዳን እያገዘን ሰው በኃይሉ አይበረታም ተብሎ እንደተጻፈ እንደያውቃሉ ያገዘን ያበረታን ጌታ ስሙ ይባረክ። እንግዲህ እኔ በማንበብ አልደክምም፣ እናንተ ኮፒ ሊንክ ማድረግን ደክማችኋል። እንደው ምን ነው ተባረኩ። በክርስቶስ ኢየሱስ ስም አነባዋለሁ። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውን ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፉ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብሎ ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ቀናተኛ የሚባለው ስምዖንም፣ የያዕቆብ ልጅ ይሁዳም፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። በዚህም ወራት ጴጥሮስ 120 በሚያህል በሰዎች ማኅበር አብሮ በነበሩ በወንድሞቹ መካከል ተነስቶ አለ፣ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር፣ ከእኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና። ይህም ሰው በአመፅ ዋጋ መሬት ገዛ። በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። በኢየሩሳሌምም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አከልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙሩ መጽሐፍ መኖሪያ ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏልና። ስለዚህ ከዮሐንስ ጥምቀት ጀምሮ ከእኛ ዘንድ
ከእኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብሮ በነበሩት ሰዎች ከእነዚህ አንዱ ከእኛ ጋር የትንሣኤ ምስክር ይሆን ዘንድ ይገባል። ኢዮስጦስም የሚሉትን በርሲያን የተባለውን ዮሴፍንና ማትያስን ሁለቱን ሲጸልዩም የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚህች አገልግሎትና በሐዋርያነት ስፍራን እንዲቀበል የመረጥከውን ከእነዚህ ከሁለቱ አንዱን ሹመው አሉ። ዕጣም ተጣጣሏቸው። ዕጣውም ለማትያስ ወደቀና ከ11 ሐዋርያት ጋር ተቆጠረ። ጌታ ኢየሱስ ስሙ ለዘላለም ይባረክ። እንግዲህ ጌታ ኢየሱስ እንግዲህ በምድር ላይ በነበረ ጊዜ እንዲሁ ደግሞ ከምድር ወደ ሰማይ በሚያረግበት ሰዓት እነ ጴጥሮስ እነዛ ሐዋርያት ያዩ ነበረ። ነገር ግን መላእክቶች መጥቶ ሁለቱ ለምን ቆማችሁ እዚህ ስፍራ ላይ ብሎ ስጠይቋቸውና ይሄ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ማራናታ ኢየሱስ ቶሎና እንላለን። እናም ወገኖቼ ሆይ እግዚአብሔር ኢየሱስ ክርስቶስ ወደ ምድር መጥቶ ስጋን ለብሶ ለኛ ተሰቃይቶ ሞቶ ከሞትን ደግሞ ትንሣኤ አድርጎ ተነስቶ የሄደበትን ስፍራ ነው ይሄ የሚያመላክተው። እና እንዲሁ ደግሞ እንደምታውቁት ጴጥሮስ በገረድ ፊት የካደው ጴጥሮስ ነው። አሁን ደግሞ በሕዝቡ ፊት ቆሞ የሚሰብከው ማለት ነው። ሲሰብክ የምናየው ለእነኛ ሰዎች ማለት ነው። ጌታ ስሙ ለዘላለም ይባረክ። ዛሬም እግዚአብሔር ኃይል ለሌላቸው ኃይልን ይሰጣል። እንዲሁ ደግሞ እውቀት ለሌለውም እውቀትን ይሰጣል። ብርታት ለሌለው ብርታትን ይሰጣል። ምንም እንኳን ኢየሱስን ዶሮ ከመጮሁ በፊት 3 ጊዜ ትክደኛለህ የተባለው ጴጥሮስ ፈሪው ቢሆንም ነገር ግን መንፈስ ቅዱስ በውስጡ በገባ ሰዓት በሕዝብ ፊት ቆሞ ሲሰብክ አልፈራም። ለምን? መንፈስ ቅዱስ ያጸናልና፣ እንዲሁ ደግሞ ያበረታል። ፈሪውን ብርቱ ያደርጋል፣ ደካማውንም እንዲሁ ያበረታልና መንፈስ ቅዱስ በአሁን ሰዓት በውስጣችን አለ። ይህንን ልናውቀው ይገባል። እንዲሁ ደግሞ እኛ ደግሞ ለሌሎች ወንጌልን ልንሰብክ የተጠራን ሰዎች ነን እና ይሄ ሊገባን ይገባል። እኔ ሳንሰለች በእውነት ሳነብ እናንተ ደግሞ ኮፒ ሊንክና ሼር ማድረግን አትርሱ። ጌታ ኢየሱስ ይባርካችሁ። ወንጌልን ተባብረን ነው የምንሰብከው ነውና ተባረኩ። ቀናችሁ ብሩክ ይሁን። ወዳችኋለሁ።